አንዴ ነክ አለን ምን ሆነ ነው የቆምኩ? አለ አይደል ዝም ብሎ የሆነ ነገር ትዝ ብሎኝ እኮ ነው። ምን ትዝ ብሎ ነው? አንተ ግን ምን ነው ብቻ? እሱ ደግሞ ምን ማለት ነው? ማለቴ ማን ጋር መሆን ነበረብኝ? ያው አሊ ጋር ነው። እኔ እንጃ። አሊ ከሀና ጋር ወደ ትቶኝ እንዴት አላወኩም። ከሀና ጋር ተገናኝታችሁ ነበር እንዴ? አዎ አግኝቻት ነበር። አይ አሪፍ። ጆሮ ሀና ምን እንዳለች ታውቃለህ? ምን አለች? ወይ ሀና በጣም ገርም ልጅ ናት። ይሄን ያህል ምን ብላ ነው? ጆሮ ወደ ደሴ እንሄዳለች። ምን? እንዴት? ምን ነው ደነገጥክ? ደነገጥኩኝ እንዴ? ጆሮ ምን ሆነሃል? ባንዴ ተለወጥክ? አይ አንተን እኮ። ምንድን ነው ጆሮ? ቆይ እንዴት ነው የምትሄዱት? እንዴት ማለት አልገባኝም። መቼም በእግራችን አይሆን። እንደሱ ማለት ሳይሆን እንዴ ጆሮ ምን ሆነሃል? አይ ምንም። ቆይ እሷ ራሷ ናት እንዴ እንሂድ ያለች? አዎ በጠዋት ደውለሽ ናልሽኝ። እሱ ሲገርመኝ ደግሞ ሰፈር ድረስ እንድመጣ አደረግሽኝ። ከዛ አንቺ አርፍደሽ መጣሽ። መብቴ መሰለኝ። ማለት ማን የሰጠሽ መብት? ሴት በመሆኑ ያገኘሁት የሴትነት መብት። አንድ ሴት አንድ ወንድን እንደፈለገች ትገትረው የሚል መብት አለ እንዴ? በደንብ ነው። እንኳንም አልተማርኩም። ለምን? ተምሬ ቢሆን ኑሮ እንደዚህ አይነት ህግ እንዳለ ሳቅ ከመንግስት ጋር ጸብ ፈጥር ነበር። ወሬኛ። ይልቅ አንድ ጥያቄ ልጠይቅ ነበር የፈለግኩ። ምንድን ነው እሱ? ኤልያስ የሚባለው ልጅ ላገኘው እፈልጋለሁ። እናማ የት እንዳለ እንድታሳየኝ እፈልጋለሁ እያልኩ እኮ ነው። አላሳይሽም። ለምን ሲባል? መጀመሪያ ለምን እንደፈለግሽው ንገሪኝ። ሀናን ወደ ደሴ ይዟት ሊሄድ ነው። ስለዚህ እንዲያርፍ ልነግረው ነው የፈለግኩት። እየቀለድሽ ነው እንዴ? ምንድን ነው የምቀልደው? ቢሄዱ ምን ችግር አለ? ሀና ከኛ እንድትርቅ መቼም አልፈልግም። ለምን ሲባል? ለምን ትለኛለህ እንዴ? ሀና እኮ የኛ ቤተሰባችን ናት። በሀና ምክንያት ያበደው ልጅ ሳያሳስባችሁ ሀና ከእናንተ መራቁ አሳስባችሁ አይደል? ልጁ እኮ እብድ ነው። ሀናን የሆነ ነገር ቢያረጋትስ? ነው ቃልህን ያጠፍከው እንዴ? ምን ሆነሽ ነው በጠዋቱ እንደዚህ እሳት ለብሰሽ ትውግ ያልሽው? ሰላምታ አይቀርምም እንዴ? መጀመሪያ ቃልን አፍርሰ የምን ሰላምታ ነው ደግሞ? የምን ቃል ነው ያፈረስኩት? ለሀና ከደሴ ድረስ እንዳስመጣው ለምንድን ነው ሄደ የነገርካት? ለምን እንደነገርኳት አላውቅም፣ ብቻ ግን ነገርኳት። ቆይ አንተ ልጅ ግን ጤነኛ ነህ? እሱ ደግሞ ምን አይነት ጥያቄ ነው? አንድ ጊዜ እብድ አንድ ጊዜ ደግሞ ጤነኛ እየሆንክ ምንድን ነው ግራ የምታጋባኝ? ጽዮን ምንድን ነው የምታወሪው? እየቀለድክብኝ መሆኑ ነው? ጽዮን በመጨረሻ ሰዓት ክፉ ባንነጋገር መልካም ነው። ህይወቴን እየበጠበጥከኝ ምን መጨረሻ ነው? ቆይ እኔ ነኝ አይደል ላገኝሽ ያልኩሽ? እና ቢሆንስ? ስለዚህ የመጣሁበትን ነገር እውነቱን አወቀች። ጽዮን ከደሴ ድረስ እንዳስመጣች ኤልያስን እውነቱን ስላወቀች በጣም ተናዳ ጽዮንን ሄዳ አንገቷን አንቃ አፋጠጠቻት። እንዴት ከዛ ድረስ እዚህ ድረስ ታመጫዋለሽ? እንዴት ይህን ሁሉ ሴራ ትሰሪያለሽ? ኤልያስን ከደሴ ድረስ በማስመጣት እዝራን ያንቺ ማድረግ የምትችል ከመስሎሽ ከሆነ ተሳስተሻል። በጣም እንደውም የበለጠ ወደድኩተኝ። ምክንያቱም ለሱ መሞትም መኖርም እንዳለብኝ አሁን ገብቶኛል ብላ በጣም ተናዳ አንገቷን አንቃ ነገረቻተኝ። ጽዮንም ኃይለኛ ናት፣ አልተጠቃችላትም። እኔ ደግሞ አሳይሻለሁ ብላ ፎክራባታለች። እናም ሀኒቾ እውነቱን ስላወቀች እንግዲህ የዚህን ሁሉ ተንኮልና ሴራ ጀርባ ጽዮን እንዳለች ገብቷታል። ምክንያቱም እሷ ናት እዚህ ድረስ ያደረሰችው። አንቺ ነሽ መንገዱን የማያውቀውን ዓለም ያሳየሽው አንቺ ነሽ። እኔ ምንም ጥፋት የለብኝም፣ ምክንያቱም አንቺ ነሽ። አንቺን አፍቅሮ አንቺን ስለወደድን ያበደው እንጂ እኔን ተጠያቂ አድርጊ አታድርጊ ብላ እንግዲህ በአንድ ወንድ ምክንያት ሁለት ሴት እየተጣሉ ነው። እኛ የምናውቀው እንግዲህ በአንዲት ሴት ምክንያት ወንድ ሲጣላ ነው። አሁን ግን ጽዮን ድርቅ ብላ ተንኮሏን በቃ በጉልበት ወስዳለሁ ብላ ወስናለች። በዚህም በኩል እንግዲህ የሚሳካላት አይመስልም። በሌላ በኩል ሀኒቾ ወደ ደሴ የሚሄዷል ለሰላሚና ነግራታለች። እንግዲህ ወደ ደሴ ሂዳ ጸበል አስገብታ ከዚህ በፊትም እንደዚህ አይነት በሽታ ተነስቶበት ጸበል ገብቶ እንደዳነ ጓደኛው ስለነገራተኝ በዚህ ምክንያት እሱም ለብቻው ሂድ ሲባል እሺ ስላላለ፣ ምክንያቱም እንግዲህ እሷ አብራ ለመሄድ እና እዛ ጸበል አስጠምቀው ለመመለስ አስባለች። ይህንም ሀሳቧን ለሰላሚና ስታጋራት ሰላሚና በፍጹም ከቤት አትወጭም በጭራሽ፣ አሁን አባዬና እማዬ ያሉበትን ሁኔታ እያየሽ እንዴት እንደዚህ አይነት ነገር ታስቢያለሽ? እንዴት ከቤት ለመውጣት ታስቢያለሽ? ብላ ተናደደችባት። አንቺም የነሱ መታራትና መታረቅ አዲስ ነገር አይደለም። እንኳን ከቤት አባዬ ከዚህ በፊት ከሀገርም ወጥቶ ነበር፣ ተመልሰው ሰላም ይሆናሉ ምናምን ብላ ብታባብላትም ሰላሚና ግን ልትቀበላት አልቻለችም። ሀሳቧም ልትስማማ አልቻለችም። በጭራሽ ከቤት አትወጭም፣
ወደ ደሴም አትሄጂም ብላለች። ምክንያቱም ከዚህ በፊት ልጅ እያለች ጠፍታ የደረሰባትን መከራና ስቃይ ስለምታውቀው፣ አሁን ግን አድጌያለሁ፣ ያኔ እኔ ምንም ማድረግ ስለማልችል ነበረ የጠፋሽውና ወጥተሽ የቀረሽው፣ አሁን ግን እኔ አድጌያለሁ፣ ብዙ ነገር መቀየር ይችላሉ። ስለዚህ ድጋሚ ሄደሽ ቤታችን ወደ መከራ አይቀየርም ብላ ቆርጣ ተነስታለች ማለት ነው። ሀኒቾን ወደ ደሴ እንዳትሄድ ለማድረግ። በሌላ በኩል ኤልያስ በጣም ደስ ብሎት አብራኝ ልትሄድ ነው ብሎ ደስ እያለው እያለ እንዳጋጣሚ አሲር መጣና በምክንያት እንደተደሰተ ጠየቀውና አብረው ልትሄድ እንደሆነ እሷ ራሷ ሀሳቡን እንዳመጣችው ነገረው። ምንም እንኳን የእሱ መሆን ባትችልም አሲርን በጣም ስለሚወዳት ከአይኑ እንድትርቅ ስለማትፈልግ በጣም አዝኗል። እንዴት እሺ ልትል ቻለች እንዴት ብሎ በጣም ገርሞታል። ምክንያቱም ሀኒቾ ወደ ደሴ ከሄደች አትመለስም ብሎ ስለዘጋ ማለት ነው። በዚህም ምክንያት እሱም በጣም ተደብሯለኝ። ያው ለኤልያስ አንተ አብረህ ልትሄድ ስለሆነ ደስ ብሎኛል ብሎ ለሱም ነገረው እውነቱን። እዝራ እውነቱን ለማጣራት እየሞከረ ነው። ጽዮን እንግዲህ እውነቱ ስለታወቀባት እንዴት እውነቱን ይናገራል? ሚስጥር ነው ብዬ በዚህ በእኔና በአንተ መካከል ይቅር ብዬ ኤላን ነግሬው እንዴት ይነግራታል ብላ ታናዳ በዛ እየጠጣች እያለ እንደ አጋጣሚ እዝራ ሄዶ ጠየቃት ማለት ነው። ስለ ኤልያስ ማወቅ እፈልጋለሁ፣ ምንድነው? የት ነው ያለው? እየቀለድሽብኝ ነው ወይስ ምንድነው ብሎ ጠየቃት። እና እኔ እየቀለድኩብህ አይደለም፣ እነሱ ናቸው እየቀልዱብን ያሉት። እኔ ከዚህ በፊት አግኝቸው እንደታመመና እንዳበደ ነው የማውቀው። አሁን ግን ተሽሎታል። እየቀለዱብን ይሁን እኔ ምንም የማውቀው ነገር የለም አለችው። እሱ እንግዲህ ከጀርባ ያለውን እውነት ለማጣራት እየሞከረ ነው ያለው እዝራ። እናም ኤላ ቀጥሮ የሆነ ቦታ ላይ ተገናኙ ከጽዮን ጋር። እሷ በጣም ተናዳ እየጮኸችበት ነበር። እንዴት አምኜህ እንዴት እደህ ትናገራለህ? እንዳትናገር ብዬ ምናምን ብላ ስትጮህበት እኔ የመጣሁበትን ጉዳይ ልንገርሽ ተረጋጊ ብሎ እንግዲህ ከሀኒቾ ጋር ወደ ደሴ እንደሚሄድ ነገራት። በዚህም ባጭሩ እቅዷ ስለተሳካላት በጣም ደስ ብሏታል። ምክንያቱም ሀኒቾን ከዚህ ሀገር ይዘውልቅ ካልክልኝ እኔ እዝራ ጋር ሆናለሁ፣ ከዛ ባጭሩ እቅዳችን ይሳካልናል ብላ በጣም ደስ ብሏታል። ደስታዋም የተነሳ የምትፈልገውን ነገር አረግላለሁ፣ አንተ ብቻ ሀኒቾን ይዘህልኝ ሄድ ብላ ብር ሰጠችው። እሱ ግን ስለመወዳት እኔ ሀኒን በገንዘብ አልቀይራትም ብሎ መለሰላት ማለት ነው። እና ከጓደኞቹ መካከል አስጠርታ ስላወራቸው እነ ተምቹም ያበደ እያልን እንጨነቃለን፣ እሱ ሴቶችን ያሳብዳል እያሉ ሌላ ነገር እያሰበ ነበር። እናም በዚህ ምክንያት እንግዲህ ወደ ደሴ ሊሄዱ ስለሆኑ በጣም ደስ ብሏታለኝ። ሰላሚናም እንግዲህ ሀሳቡ በጣም ስላስጨነቃተኝ ሀኒቾ ላለመሄድ ሌላም ጥረት ብታረግም ከእዝራ ጋር እውነቱን ለመናገር ነው ያሰበችው። በፊት ከጆሮ ጋር ለማውራት ነበር የቻለችው፣ ግን ጆሮ ምንም ነገር ማድረግ እንደማይችል ስለገባት እውነትን ተናግራ እሱ እንዲያስቀራላት ነው የነበረችው። እና በጣም ይቅርታ፣ ግን ደግሞ ከአንቺ አይበልጥም ይሄ የምናገረው ነገር በፍቅራችሁ ላይ ችግር እንደሚያመጣ አውቃለሁ፣ ግን አማራጭ ስለሌለ ነው፣ በጣም ይቅርታ ብላ እያለቀሰች ደውላ ነገረችው ሀኒቾ ወደ ደሴ ልትሄድ እንደሆነ ከኤልያስ ጋር። በዚህም ምክንያት በጣም ተናደደ። እዝራም ተናዶ እንግዲህ ሀኒቾን ደውሎ ቀጠራተኝ፣ ተገናኙ እና በፍጹም አትሄጅም ብሎ በውሳኔዋ እንግዲህ እሱ ውሳኔዋ ላይ ቆሟል ማለት ነው። ወደ ደሴ እንደምትሄድ ሰምቻለሁ፣ ማን ነገረ? ምን አይነት ወረኛ ነው የነገረ ምናምን ስትለው፣ ቆይ መናገሩ ነው ወይስ መሄድሽ ነው አሁን ያነድድን የሚገባው? ስለዚህ መሄድሽ እውነት ከሆነ ሁለት ምርጫ ሰጥሻለሁ፣ ወይ አብሬሽ እሄዳለሁ አሊያም ደግሞ ወደ ደሴ አትሄጂም ብሎ ሁለት አማራጭ ሰጧታል። እምቢ ብላ ከሄደች ድጋሚ እንደማታገኘው ነው የነገራተኝ። አንቺም አንተ የምታስፈልግበት ቦታ አይደለም መሄደው፣ ስለዚህ ስለማታስፈልግ መሄዱም መናገርም ምንም ነገር ማለትም ስለማይጠበቅብኝ እኔ ደርሼ እመጣለሁ፣ አንተ ትጠብቀኛለህ ብላ እሱ ግን በሀሳቧ በጭራሽ አልተስማማም። እና እንግዲህ እንትና እንደተመኘችው ጽዮን እንደተመኘችው እና እንዳያሰበችው እቅዷ እየተሳካላት ነው። ሁለታቸውንም እንግዲህ አጣልታ ማለት ነው። በእነሱ ፈረሰ ቤት የራሷን ቤት ልትገነባ ዳር ላይ ደርሳለች። ያው ታጣሉላት፣ እንኳን ደስ አለሽ በሏት ለጽዮን ማለት ነው። ምክንያቱም ከዚህ በፊት እንደፎከረችው እልክ ነው የያዛተኝ እንጂ ፍቅር አይደለም። እንዴት እኔ ከኋላ መተሽ እሱን ተወስጀዋለሽ እያለች ድርቅ ብላ ማለት ነው። በሌላ በኩል
በሌላ በኩል ተምቹ እስር ቤት ድረስ ሄዶ እርግብን ጠየቃተኝና በጣም ይቅርታ ጠየቀችው። እሱ ግን እንዳልተቀየማተኝ እና ምንም በቃ ዋናው ያንቺ ከእስር ቤት መውጣት ነው አሳስብሽ ብሎ ነገራት። እሷን በጣም ደስ ብሏት አለኝ ድጋሚ ሄዶ ስለጠየቃት ያው አሁንም ድረስ ይወደኛል ብላ አስባለች። ተምቹ የሚያደርገው ነገር ሁሉ ግራ የገባው ነው። ወይ ድንብላል ጋ የሆነ ወይ ያችኛዋን አይተው በመሀል ድንብላልን እያሰቃያት ነው ያለው ማለት ነው። ጭራሽ ድንብላልም እዚህ በፊት ተጣልተው አላናግርም ብላው ነበር ግን ምንም ብትቀየመውም ስለናፈቃት ለሀኒቾ ልደውልልሽ ብትላት አልፈልግም ተይው ምንም ቢናፍቀኝ ግን ማግኘት አልፈልግም ብላ ነበረ። እናም በአጥር ዘሎ ቤት ድረስ ሄደ። ግን በጣም ስለተናደደችበት ውጣልኝ፣ እኔ ልቡ ወደ ኋላ የቀረ አንድ ልቡ እኔ ጋር አንዱ ግማሽ ልቡ ደግሞ ሌላ ሰው ጋር የሆነ ሰው አልፈልግም፣ ስለዚህ ውጣልኝ ላይ አልፈልግም ብላ እያለቀሰች አስወጣቸው ማለት ነው። በዚህ ምክንያት እንግዲህ ሁለት አጣብቂኝ ውስጥ ገብቷለኝ አቶ ተምቹ እና ማለት በጣም ይወዳታል። እርግብንም ይወዳት ነበር ያው ቢቀየማትም በመሀል ደግሞ እቺኛዋን ስለታወቀ ውሳኔው በጣም ከብዶታል በሁለታቸው መሀል። ግን እኛ ከድንብላል ጋር ቢሆንና እርግብን ያለፈ ታሪኩ አርጎ ቢተዋት ደስ ይለናል። እና ውድ ተመልካቾቻችን አብራችን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛችሁ። ሰናይ ጊዜ ተመኘንላችሁ።